አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ዛሬ ከች ብያለሁ። በቀኑ ቀን ላይ ቪዲዮን ከመስራት ብዙም አይመቸኝም፣ ዞሮ መጥቻለሁ። ያው ከሰሞኑ ብዙም አይደለንም አውቃለሁ። ብዙዎቻችን ድብርት ውስጥ ነን፣ ደባብሮናል ምናምን ነገር። እኔም ደብሮኛል ሀቂቃ ዩቲዩብ ለራሱ እስከሚያስጠላኝ ድረስ ግድ ሆኖብኝ ስለደከምኩበት ስለለፋሁበት መቀየርም መስራትም ስለምፈልግ እንጂ የምሬ ነው ብላችሁ ከዩቱብ ሰፈር እልም በብዬ ብጠፋ ለራሱ ደስ ባላይ ነበር። እና ይህን ያክል ደብሮኛል፣ ግን ግድ ስለሆነ ትሰራላችሁና ያው ፈኪና እንግዲህ ዘላቂ ያልሆነ ልምድ አስለምደውን ስለጠፉ ነው የደበረና ቃለው። ብዙ ሰው ፈኪና ህሙ ናፈቁን፣ ፈኪና ህሙን አምጡልን፣ ፈኪና ህሙ ኑልን። ፈኪና ህሙ ምንድን ነው ሚስጥሩ? የምትቀርቧቸው የምታውቋቸው ከሆነ የምታገኟቸው ከሆነ ተጣልተው እንኳ ከሆነ አስታርቃቸው አምጡልን የሚል በጣም ብዙ ሰው ያለው። እኔ ለራሱ እንደዛ ያለኝ በጣም ብዙ ሰው አለ። ስሩን የምንም አላውቅም፣ እኔም እንደናንተው ነኝ። ግን ያው አህሙ ዛሬ እንግዲህ ቪዲዮ ይለቃል። ከሚለቀው ቪዲዮ መስማት ያለብንንም መረዳት ያለብንንም እንረዳለን ብዬ አስባለሁ፣ አውቃለሁ። ብዙዎቻቸው ብዙ ዋጋ ከፍላቸዋል። የምር ከልባቸው የምትወዷቸው እነሱ አብረው እንዲሰሩ አብረው እንዲቀየሩ የምትፈልጉ በጣም ነፍ ሰዎች አላቸው፣ እኔን ጨምሮ። ብዙ ዋጋም ከፍለናል። ሀቂቃ ብዙ ተሰድበናል፣ በእነሱ ብዙ ተብለናል። እነሱ ብቻ ሳይሆኑ እኛ ለራሱ በጣም ብዙ ስድብ አስተናግደናል። ዝሮ እኛ እንግዲህ የመሰለንን ወይም ደግሞ የእነሱን አንድነት ለማጠናከር ብዙ ዋጋም ከፍለን ብዙም ሀሳብ ሰጥተን ደግፈናቸውም እንግዲህ እነሱ ተቀብለው መሬት ላይ አውርደው ካላስቀጠሉበት የኛ ሀሳብ ወይም ደግሞ የኛ ፍላጎት ብቻ ተግባራዊ ሊሆን ወይም ደግሞ ውጤታማ ሊሆን አይችልም። ያው እንግዲህ የሚጠቅማቸውና የሚጎዳቸው እነሱ ያውቃሉ። ስለዚህ ምንም ማድረግ አይቻልም። አብሮ ይቀጥላሉ አይቀጥልም የሚለውን በሂደት የምናየው ይሆናል። ዝሩ ዋና ነጥቤን ወደዛ ሳይሆን ዋና ፖይንት የመጣውበት ምን መሰላችሁ? ዛሬ ለፈኪ ትንሽ ግጥም ጽፍ ያለው እሱ ወደ መጨረሻ ላይ ነው የማቀርብላችሁ። ግጥም እንድጽፍ ያነሳሳይ ምንድን ነው? በነገራችን ላይ ያው ከሰሞኑ ታውቃላችሁ ከሚዲያ ጠፍተዋል አይደለ? ከሚዲያ ጠፍተዋል ከሰሞኑ ኦልሞስት ወደ አንድ ሳምንት ሆኗቸዋልና በዚህ ሳምንት ለራሱ አልተፋቷቸውም ፈኪና ህሙን። በቃ ፈኪና ህሙን ቪዲዮቸውን በተደጋጋሚ ፖስት እያደረጉ እየለጠፉ ፎቶቸውን ምናምን ነገር የሚሳደቡና የሚያሰድቡ ሰዎች አሉና ከዛ ተነሳስቼ ነው እንትን ግጥም እንድጽፍላት ያደረገኝ። ግን እዚህ ጋር እውነቴን ነው የምላችሁ ፈኪያን ለመቀየር በጣም ከልባቸው የምትፈልጉ የእናንተን ሀሳብ እንድትቀበል ጥሩ በጨዋ ደንብ ጥሩ አስተያየት የምትሰጧት ወደ ራሷ እንድትመለስ ማድረግ የምትፈልጉ በጨዋ ደንብ ምክር የምትሰጧትን ሰዎች አይወክልም። እናንተንም ሳላደንቅ አላልፍም። የምር በጣም ጥሩ ምክር ሰጥታችሁ አልቀበላችሁ ስትል አሁን ላይ ዱዓ የምታደርጉላት ሰዎች እያየው ነው አንዳንድ ጊዜና እናንተን አይወክልም። የእናንተን መልካምነት አላህ ያዝልቅላችሁ የምር ማለት ነው። ግን አሉ በቃ ፈኪያ ያለችበት ቦታ ፈልገው አፈላልገው በእግር በፈረስ ሳይሉ ማለት ነው በማን ሸር ነው ከማን ቤት ነው ምናምን ከባንጋ ነው ምን ተፈጠረ የት ናት ብለው ፈልገው አፈላልገው ይሄዱና ቅድመ ቪዲዮን እንኳን ለራሱ ሳያዩ እሷ ካለችበት ካዩት ለራሱ ማለት ነው ምን እንደተናገረች ምን እንዳስተላለፈች ለራሱ ሳያውቁ ኮሜንት የሚሰጧሉ። ኮሜንታቸው ስድብ ነው። እንደነዚህ አይነት ሰዎች በጣም ነው የምትገርሙኝ። እውነቴን ነው የምላችሁ። ስድብ ለእናንተ ሀላል ማናደረግላችሁ እና ቲክታከሮችም ሆናችሁ ዩቱበሮች የፈኪን ፎቶ የፈኪን ቪዲዮ እየተጠቀማችሁ ሰብስክራይብ እያገኛችሁባት ፎሎ እያገኛችሁባት ጥቅም እያገኛችሁባት ግን የምታስተላልፉት መልእክት የምር ሼም ነው። ለምን ቪዲዮዋን ተጠቀማችሁ? ለምን ፎቶን ተጠቀማችሁ? ለምን ሀሳብ ሰጣችሁ? አይደለም ግን የምታስተላልፉት መልእክት የምትሰጡት ሀሳብ እጅጉን ይሰቀጥጣል። የምር ማለት ነው። የምር በጣም ደባሪ ቃል ነው የምትናገሩት። የምር በጣም ጸያፍ ቃል ነው የምትናገሩት። እንደዚህ አይነት ሰዎች እንዱ ሸም እንኳ እይዛችሁም እንዴ ፎሎ እንኳ እያገኛችሁባት ሰብስክራይብ እያገኛችሁባት ጥቅም እያገኛችሁባት በዚህ ልክ ስትናገሩ እንደው ሸም የሚባል ነገር እንኳ እየኖራችሁ። እውነቴን ነው የምላችሁ። ሸም የሚባል ነገር ይፍጠርባችሁ ልቦናችሁ ላይ እና ደግሞ ከምንም በላይ የሚገርመኝ ነገር ማለት ነው የሌሎቹን በጥሩ ልክ እንደ ጀብድ ጥሩ ነገር እንዳስተላለፉ ሼር ታደርጉላቸዋላችሁ። ሰው ዘንድ ተደራሽነት፣ ሰው ዘንድ ተወዳጅነት እንዲሆን አድርጋችሁ
ፖስት ታደርጉላቸውና ከዛ ፈኪ ጋር ሲመጣ አንቺ ሴት አሰዳቢ፣ አሁን አንቺ ሴት ጋር እኩል ሴት ልትባይ ነው ምናምን ትላላችሁ። እናንተ ከምትለጥፏቸው ወይ ደግሞ እናንተ ፕሮፋይላቸውን ከለበሳችሁላቸው የእነሱን ቪዲዮ ከምታስተላልፉላቸው በላይ ሴት አሰዳቢ፣ የሴት ርካሽ፣ ከምንም በላይ ደግሞ ለእምነታቸውን፣ ባህላቸውን፣ ቤተሰቦቻቸውን ከነሱ በላይ ያሰደባል እንዴ? ፈኪያ እኮ እንደነዛ ሴቶች እናንተ እንደምታደንቋቸው ሰዎች እኮ ወንድ አልተገዛላትም። ፈኪና ሀሙ እኮ አልተገዙም እኮ። ሲፈልጉ በራሳቸው ይገናኛሉ፣ ሲፈልጉ በራሳቸው ይለያያሉ። ማንም አልገዛቸውም። ለምን አብራችሁ መሆን አለባችሁ ብሎ እኮ ገንዘቡን አውጥቶ ኢንቨስት ያደረግላቸው እኮ የለም። እናንተ ግን ዛሬ የምታደንቋቸው ሰዎች እኮ ማለት ነው ተገዝተው ነው እኮ ገዝታችኋቸው በብር የትም ቦታ ያሉት ማለት ነው። በብር ከከሌት ጋር ለምን አልሆንክም፣ ከከሌ ጋር መሆን አለብን፣ መለየት የለባችሁም ብላችሁ በብር ገዝታችሁ ነው እኮ እነዛን ሰዎች የያዛችሁላቸው። ለፈኪያ እኮ እንደዛ አላደረግንም፣ መሆንም የለበትም፣ ሊደረግም አይችልም። አያችኋ፣ ልዩነት ይሄ ነው። ያ እነሱ ደግሞ ጥቅም ስላገኙበት አብሮነታቸውን ቀጥለውበታል፣ እየሰሩ ነው ምናምን ነገር። በጣም ፌመስ ሆነዋል። በጣም ሰጋጁ ለእነሱ በጣም ነፍሰው ነው። ይሆንላችሁ፣ መብታችሁ ነው። ግን ያ አልበቃቸው ብሎ ለራሱ ማለት ነው ያ አልበቃቸው ብሎ ዛሬ ድረስ እየተገላለጡ እየተሻሹ፣ እውነቴን ነው የምላቸው እየተሻሹ፣ ያ አልበቃቸው ብሎ ሰው ጨምረው ጸያፍ ተግባር ከሃይማኖትም ከእምነትም ከባህልም የወጣ ነገር እያደረጉ ያሉትን ሰዎች እያደነቃችሁ ፈኪያን የመናገር ሞራል ከየት ነው የምታገኙት? ምን አይነት ሞራል ቢኖራችሁ ነው እንደዚ አይነት ሰዎች? እና በጣም ነው የታዘብኳችሁ እንደዚ አይነት ሰዎች። መጀመሪያ ራሳችሁን አጽዱ። አንድ ሰው መውቀስ የሚችለው ያ ሰው ከዛ ነገር ንጹሕ ሲሆን ብቻ ነው እንጂ በዚህ ልክ አይደለም። ተግባባን? በዚህ ልክ አይደለም። ሲቀጥል ፈኪያ ባለማወቅ ልጅነትም ስላለባት ታሪኳን አውጥታ ተናገረች። ሁልጊዜ ያንን ታሪኳን እያነሳችሁ መውቀስ፣ በቁስል ላይ ጨው መነስነስ ተገቢ ነው? ነገ እናንተ ምን እንደሚያጋጥማችሁ ታውቃላችሁ? አታውቁም። ሴቶች እኮ ናችሁ። ከአንድ ወንድ ጋር እኮ ተፋታችሁ ለራሱ እኮ ብዙ ነገር የምታደርጉ፣ ብዙ ወንጀል፣ ብዙ ኃጢአት የምትፈጽሙ፣ ብዙ ወንድ ጋር የምታወሩ፣ ኢቨን እንኳ ኒካ ኖሯችሁ እኮ በኒካችሁ ላይ እኮ የምታወሩ ሴቶች እኮ ነፍናችሁ እኮ ሜዳ ላይ ስላልወጣችሁ ነው እንዴ? አናቅም እንዴ? በየቤቱ አናቅም። እስኪ ራሳችሁን ፈተሹ። መጀመሪያ እኔ ማነኝ የሚለውን ነገር ማየት አለብን። ሰዎች ላይ እጃችን ከመቀሰራችን በፊት ራሳችን መመልከት አለብን አይደል እንዴ? ይቺ ልጅ ደግሞ በልጅነት ተድራ እንደዚህ የሆነች ልጅ ትሪትመንት ያስፈልጋታል፣ ሰው ያስፈልጋታል፣ የሚረዳ ሰው ያስፈልጋታል። ቢገባችሁ ማለት ነው። እኔ ፈኪያን አሁን አይደለም መረዳት የጀመርኩት። መጀመሪያ አካባቢ አትመቸኝም ነበረ፣ ግን ሁሉም ሰው አይኑ ወደ እሷ ሲዘረዝር፣ ጆሮ ሁሉ ነገር ወደ እሷ ሲጥል፣ በቤቱ ያለውን ቆሻሻ ትቶ ስለ እሷ ብቻ መናገር ሲችል፣ የዛን ቀን ነው እኔ ለፈኪያ መወገድ የጀመርኩት። ለምለም የተናገረች ቀን ጀምሮ ነው እኔ ፈኪያን በቃ የራሳችሁን ቆሻሻ መጀመሪያ ጽዱ፣ ሲቀጥል ደግሞ እሷን መመለስም ማስተካከልም በዚህ መንገድ አይደለም ብዬ የተጋፈጥኩት ወይም ደግሞ የተናገርኩት በዛ ሰዓት ነው። በቃ የሚረዳት ሰው እንደሚያስፈልጋት የተረዳሁት በዛ ሰዓት ነው። አንዳንድ ነገሮችን ብታስተካክል ደስ ይለኛል። ባታስተካክልም ደግሞ ከሰው የተለየ ነገር አይደለም እየሰራች ያለችው። ግን ማስተካከል የለባትም እያልኩኝ አይደለም ማለት ይሄ ወደድኩ አፈቅርኩኝ በቃ ጀስት ይሄ ማንም ሰው የሚያደርገው ነገር ነው። ያንን ነገር እያልኩ አይደለም። ግን አንዳንድ ካለመብሰልም ምናምን ነገር የምታደርጋቸው ነገሮች አሉ። ቢስተካከሉ ደስ ይሉኛል። እነዛ ነገሮች በጨዋ ደንብ የምትመክሯችሁ ሰዎች አላችሁ። ያንን ሀሳባችሁን ብትቀበልላችሁ ደስ ይለኛል። የኔም ሀሳብ የኔም ምክር ስለሆነ ማለት ነው። ግን ዞሮ እንዳጠቃላይ ማለት የምፈልገው ነገር ምንድን ነው፣ ፈኪያን ከቻላችሁ ተረዷት፣ ካልፈለጋችሁ ደግሞ አትከተሏት፣ አትስደቧት። በየሄደችበት እየሄዳችሁ አትሳደቡ። በቃ ዝም ማለት ማንን ገደለ? ዝም በሉ በቃ። ልጅቷን በዚህ መንገድ አይደለም ልትመልሷት የምትችሉት። እሺ ቢገባችሁ ማለት ነው። ዝሮ ወደ ግጥሜ ልሄድ። የግጥሞ ርዕስ እህቴን አትንኳት። ፈኪሃ ነው ስሟ ጠንካራዋ ሴት፣ ገራገር ነው ልቧ ይቅርባይነት። ሰዎች ሌት ከቀን ስለሷ ሲያወሩ ዓይንና ጆሯቸው አያይም በጥሩ። ሁሌም ያስባሉ እሷን ለመጣል ይፎካከራሉ፣ መንገዷን እንቅፋት ይደረድራሉ። ጥሩ እንኳ ብትሰራ መጥፎ ናት ይላሉ፣ ባይኖራት ፈጣሪ ከጎኗ ጀሌሉ።
አብሽር ባይ ከጎኗ ማን ይረዳት ነበር? የሰው ክፋትማ ሰባብሯትም ነበር። በፍለጋ ሄደው እሷ ካለችበት የስድብ ናዳ ደግሞም ሲያዘንቡባት ትንሽ እንኳ አያፍሩም። ሳይጸዱ ሲጸዳዱባት ቤታቸው ሲፈተሽ የቆሻሻ መዓት። ደግሞ የሚገርማችሁ እየነገዱባት ስሟን ያጠፋሉ ያለምንም ህፍረት። የጥላቻ እንጂ አይደለም የእውቅና። ብዙ ታዝበናል። ስድብ መች ሐላል ሆነና ንገሩኝ ባይ በዛ የደደብ ጥርቅም። ሴት አሰዳቢ አሏት የማንም ልቅምቅም። ሴቶች አሰዳቢ ስንቶችን አይተናል። የእነሱ አድናቂ አይናችሁ መቻያል። ህሊና ወቃሽ ነው ፈጣሪም ፈራጂ። ህሊና ወቃሽ ነው ፈጣሪም ፈራጂ። ስለ ራሳችን ብናይ ማንም የለም ተራማጂ። መች ንጹሕ ሆንኩና ስለ ሌሎች ላውራ ብለን ብንጠይቀው ህሊናን በጋራ አፍረን ስንቀመጥ ምንም ሳናወራ። ድንጋይ ቢወረወር ከተራራው ላይ ተራራ ይናድም ቁጭ ይላል ድንጋይ። የሰው አይንና ምላስ ሆኖ እንደ ድንጋይ ይወረወር ጀመር ከፈኪ ራስ ላይ። አጠንክሮ ፈጥሯት ሁሉን ትችላለች። አይታም እንዳላየ ሰምታም እንዳልሰማ ሆና ታልፈዋለች። ፈኪነት ፈኪነት ፍኪልኝ ደስ ይበልሽ እህቴ፣ ክፉሽን አልስማ እስከ ለተሞቴ። አድርሱልኝ ለፈኪ።